ጽናት አመልጣለች። የኪራ የበፊት አፍቃሪው መታለች። እንግዲህ የኪራን ሰርግ ልትታደም ነው የመጣችው ወይንስ ደግሞ የኪራን ሰርግ ለማበላሸት? በጣም ግራ አጋቢ ነው ነገሩ። ኪራን በጣም የምትወደው ልጅ መታለች። ነገሮች ካላሰብናቸው በላይ ነገሮች ግልብጥብጥ እያሉ ነው። የበዛብህም ጓደኛ ወደ ከተማ መጥቷል። ይህም ወደ ከተማ ወደ አዲስ አበባ የመጣበት ምክንያት ብርቄ ያለችበትን ቦታ ስለሚያውቅ ከብርቄ ጋር አብሮ ለመኖር ነው፣ ስለሚወዳት ማለት ነው። ውሽማዋ ስለሆነች ውሽማዋ ስለሆነ አማርኛውም እየጠፋብኝ ነው፣ ሰምታችኋል። እና ብቻ የነ ጽናት የነ ኪራ ሰርግ ጉዱ ጉዱ በቃ ሽር ጉዱ በጣም በዝቷል። አሁንም ደግሞ ግን የነ ኪራ ቤት ውስጥ የመጣችው ልጅ በጣም ትልቅ ችግር ልትፈጥር ነው ብዬ አስባለሁ። ኪራን አብራው እየሆነች እያቀፈችው ምን እያለች በፊት ሲፈጠር የነበረው ነገር ለማድረግ እየሞከረች ነው። ይሄ ነገር ደግሞ ምን ያህል ከባድ እንደው ታውቃላችሁ። በተለይ ሁለቱም ሙሽራዎች ናቸው። አሁን ላይ በጽናትና በኪራ መሀል ላይ ነገሮች በጣም ከባድ እየሆኑ ይመስለኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ደግሞ እንደተለመደ ይሄንን ቪዲዮ ላይክ በማድረግ የሰብስክራይብ ምልክት ደግሞ የሰብስክራይቧን ነካ ያደረጋችሁ ማለት ነው። ሰምታችኋል። አትለፏት ማለት ነው። አትለፏት። ቀዩን ነጭ አድርጓት፣ ጥቁር አድርጓት። ሰምታችኋል። እና ውዶቼ እንግዲህ ወደ መጣሁበት ወደ ገደለው ቪዲዮ ስገባ ጣፍቼ ነበር። እንደጠፋሁትም አይደለም። ቅድም በለቀኩት ቪዲዮ ላይ አሪፍ ነው፣ ኮሜንት እያስቀመጣችሁልኝ ነው፣ ላይክም እያረጋችሁ ነው፣ ቪዲዮን እያያችሁት ነው። በጣም ነው የማመሰግነው። አሁንም አብሮነታችሁና እኔን ማበረታታት ቀጥሉ ማለት ነው ውዶቼ። እኔም ደግሞ ለእናንተ በተለመደው በሰዓቱ ቪዲዮን ለማምጣት እሞክራለሁ። እና ውዶቼ ዛሬም እንግዲህ ድጋሚ ተመልሼ በጽናት ድራማ መጥቻለሁ። ድራማው ቪዲዮ ተለቋል ማለት ነው። ነገሮች እንግዲህ በጣም ከባድ እየሆኑ ነው። ጽናትን በሲስተም እንግዲህ በዛብህን አይኑ ላይ አፈር ረጭታበት ማለት ነው አምልጠዋለች፣ ሄዳለች። አባቷን መታ ተጠምጥማበት ነበር ያለቀሰችው። እንዴት ብሎ በቃ ወንድነቱን ነበር የተፈታተነው የበዛብህ ነገር ማለት ነው። እና በዛብህ አሁንም በጣም ነገሮችን ማበላሸት በጣም ነገሮችን ማበላሸትና ማፍረስ አሁንም አላቆመም ማለት ነው። የበዛብህ ክፋት መቼ እንደሚያቆም አላቅም። በዛብህ አሁንም እንግዲህ ይሄን ነገር እንዳደረጋት በዛብህ ይሄን ነገር እንዳደረገ ጽናት ለአባቷ ነግረዋለች። ይሁን አልነገረችውን አላውቅም፣ ግን እሱም እንዴት እንደዚህ ያደርጋል ምናምን ብሎ በጣም ነበር ሲበሳጭ ነበረው። ግን ደግሞ የልጁን ሰርግ ላለማበላሸት ብሎ የጽናት አባት በጣም በትዕግስት ነው ተቀምጦ ያለው ማለት ነውና ነገሮች በጣም ግራ አጋብተዋል ማለት ነው። እና ውዶቼ ሰኒም ተፈታለች። እንዳያችሁት እንግዲህ ተፈታ ከእህቷ ጋር ከራኬብ ጋር እየኖረች ነው። ራኬብም አሁን ላይ ቀስ በቀስ እንግዲህ የበፊት ጸባይዋን ትታ አሁን ጥሩ ሰው ለመሆን እየሞከረች ነው ብዬ አስባለሁ። ሰውን በጣም ነው የምትፈራው፣ ሰውን በጣም ነው የምትርቀው ማለት ነው። ምክንያቱም ከዚህ በፊት የነበረው ባሏ ያደረሰባት ጠባሳ እስካሁን ድረስ አልዳነላትም እና ወንድ የተባለን ሁሉም አንድ አይነት ነው አድርጋ ነው የምታስበው። ያ ነገር ደግሞ ለሷ በጣም ከባድ ነው ብዬ አስባለሁ። ጽናትዬም በሰርጓ ቀን እንደዚህ አግቷት ሰርጓ እንዳይሰረግ ያደርገዋል ብዬ በጣም ነበር የፈራሁት። እኔንና ቤተሰቦችን እንዳዋረዳችሁት የእናንተን ቤተሰብ ይዋረዳል ብሎ ነበረ። በጣም በመጥፎ ነበረ በበቀል አስቦ ያገታት። ግን ደግሞ እሷንም ከዛን አመልጣ ሄዳለች። እውነት ይህ ነገር ቢሆንና የጽናትና የኪራ ሰርግ ባይሆን ቢቀር በጣም ነበር መበሳጨው። ምክንያቱም ከዚህ በፊት በኪራ እናቱ በሞተችበት ምክንያት ሰርጉ ቀረ። አሁንም ደግሞ በዚህ በበዛብህ ምክንያት ሰርጉ ቢቀር የእነዚህ ልጆች አንድ ላይ የመሆናቸው እድል ያለቀ ይመስለኛል። በቃ ምክንያቱም ተስፋ ይቆርጣሉ። ገባችሁ አይደለ? እና አሪፍ ነው። ቅዱሴም እንግዲህ ከፍቅረኛው ጋር እየተጨቃጨቀ ነው። የቅዱሴም ፍቅረኛ ካልተረዳኸኝ እያለች እንግዲህ ጓገጭ እያለችበት ነው ማለት ነው። እሱም ደግሞ እንደዚህ የተንቀለቀለች ሴትና የምትንቀዠቀዥ አይነት ለራሷ ክብር የሌላት ሴት አይወድም። ለዛም ይመስለኛል ብዙም እሷን የማይቀርባት ማለት ነው። እና ወዶቼ ኪራም ደግሞ የበፊት ፍቅረኛው ሙልቅቅቅ ያለች እንግዲህ ያቺ ሰላም ናት፣ ሶሲ ነበረች አይ በፊት የምናውቃት። ይቺ አሁን ሰላም ትሁን ሶሲ ትሁን ምን ትሁን አላቅላትም። ብቻ ግራ አጋብታኛለች። እና ብቻ መታ እየተሞላቀቀች እና ቤት ውስጥ ኪራ ደግሞ ኮተት መሰብሰብ ሲወድ አላለችም። እሷም ኮተት አልተባለችም። ሻንጣ ሰብስባ የመጣችው ይቺ ከውጭ ሀገር ነው የመጣችው ደግሞ ይቺ ኮተታ። እና ብቻ ነገሮች ከባድ እየሆኑ ነው። በተለይ ኪያ እና እሷ አልተስማሙም። ኪያ ጋር እየተደባደቡ ነው፣ እየተጨቃጨቁ ነው፣ ቤት ውስጥ እየተቧቀሱ ነው ማለት ነው። እና ሆማም እንግዲህ ሱፉን ምናምን እየለካ ነው፣ እየተዘገጃጀበት ነው። አሁን በመሀል ደግሞ እንግዲህ ጽናትና ኪራ ሳይገቡ በፊት ይቺ የኪራን የምትወደው ልጅ እንዳትመጣ፣ ይቺ የመጣችው ልጅ ምን ልታደርግ ነው? ምንድን ነው እያሰበች ያለችው? ውጭ ላይ የወጣች እያለቀሰች ነው። ኪራን ስታየው ትጠመጠምበታለች ምናምን። ጽናት ደግሞ ይሄን ነገር አትወድም ማለት ነው። ምክንያቱም ከዚህ በፊት ፍቅረኛሞች እንደሆኑ ስለምታውቅ እና በጣም ከባድ ነው። በዚች ልጅ የተነሳ ጽናትና ኪራ በጣም ብዙ ፈተና ደርሶባቸው ነበር። ይቺ ግን ወደ መጣችበት ከሄደች በኋላ ግን ሁሉ ነገር ሰላም ሆኖ ነበር ማለት ነው። አሁንም ነገሮችን ለማበላሸት የመጣች ይመስለኛል። ብቻ ጽናትዬ ስላመለጠችና ሁሉ ነገር አሪፍ ስለሆነ በጣም ደስ ብሎኛል። ከዚህ በኋላም ደግሞ እንግዲህ
ሰርጉም ተደርጎ ሁሉ ነገር አልቆ የምናይ ይሆናል ማለት ነው።